ጤና ይስጥልኝ። ዛሬ በዚህ ስፍራ ቆሜ ይህንን ሐሳብ ሳካፍላችሁ በውስጤ አንድ ትልቅ እምነት አለ። እርሱም የሰው ልጅ መንፈስ መቼም ቢሆን እንደማይበገር ያለኝ ጽኑ እምነት ነው። በቅድሚያ አባኮ ቻናሉን ሰብስክራይብ ያድርጉ። ፈተናዎች እኛን ለማጥፋት ሳይሆን እኛን ለማጥራት የሚመጡ እሳቶች ናቸው። በሕይወት ውስጥ ትልቁ ሽንፈት መውደቅ አይደለም፣ ትልቁ ሽንፈት ወድቆ መቅረት ነው። ስንት ጊዜ እንደወደቃችሁ አይቆጠርም፣ ዋናው ቁም ነገር ስንት ጊዜ ተነሳችሁ የሚለው ነው። አንድ ገበሬ ዘሩን መሬት ውስጥ ቀብሮ ዝናብ ሲጠብቅ ዘሩ እየሞተ ያለ ሊመስለው ይችላል። ነገር ግን ያ ዘር አቅም እያጠራቀመ ነው። እናንተም ዛሬ በችግር አፈር ውስጥ ተቀብራችሁ ሊሆን ይችላል፣ ነገር ግን እየሞታችሁ አይደለም፣ ስር እየሰደዳችሁ ነው። ነገ አፈሩን ሰንጥቃችሁ ትወጣላችሁ። ከንጋት በፊት ያለው ጨለማ እጅግ ጥልቅና አስፈሪ ነው። አሁን ሕይወታችሁ እጅግ ጨልሞ ከሆነ አንድ ነገር እርግጠኛ ሁኑ፣ ይነጋላችሁ ነው። የብርሃኑ ጊዜ ተቃርቧል። ፈጣሪ ከችግራችሁ በላይ የሆነ አቅም በውስጣችሁ አስቀምጧል። ያንን አቅም ተጠቀሙበት። ዛሬ የምታፈሱት እንባ ነገ ለምታጭዱት የደስታ ፍሬ ውሃ ነው። ታሪኩን ከወደዱት ለሌሎች ሼር ያድርጉ። ላይክና ሰብስክራይብ ማድረግ አይዘንጉ። ነገ የተሻለ ቀን ነው። አመሰግናለሁ።